በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን ሐዋሳ አጥቢያና በማርሴል ቴሌቪዥን ይሄንን መልእክት የምትከታተሉ ወገኖቼ የዛሬ መልእክታችን ዋና ሐሳብ እግዚአብሔር ትክክል ነው የሚል ይሆናል። ሰው በህይወቱ ብዙ ነገሮች ይገጥሙታል። ማግኘት፣ ማጣት፣ ከፍታ፣ ዝቅታ፣ መወደድና መጠላት፣ ብቸኝነትም ሆነ በሰው መካከል መሆን በሰዎች ህይወት ውስጥ የማይቀሩ ሐቆች ናቸው። በተለይ በህይወታችን ለሚሆንብን ላልጠበቅነው፣ ላልተዘጋጀንበት፣ ለማናቀው ዋንኛ ነገር ከመፍትሄው ይልቅ ነገሩ በእኛ ህይወት የሆነበትን ምክንያት ማወቅ የብዙዎቻችን ፍላጎትና ጉጉት እንደሆነ አስባለሁ። እኔ በበኩሌ በጣም ብዙ ነገሮች በህይወቴ ላይ ሲሆኑ ለሆነብኝ ነገር መፍትሄ ከምፈልገው በላይ የሆነብኝ ነገር ለምን እንደሆነብኝ ምክንያቱን ባውቅ ደስ ይለኛል። ለምንድነው እንደዚህ አይነት በህይወቴ የሆነው? ይሄ ነገር ምክንያቱ ምንድነው? መነሻው ምንድነው? የከበደኝ ነገር፣ ያቃተኝ ነገር፣ በህይወቴ የበዛው ማዕበል፣ የማልፍበት ውጣውረድ፣ ከዛ ማዕበል ከሚያወጣኝ፣ ከዛ ውጣውረድ ከሚገላግለኝ ይልቅ በጣም ማወቅ የምፈልገው ነገር ቢኖር ይሄ ማዕበል በህይወቴ ለምን ሆነ፣ ውጣውረዱ መነሻ ምክንያቱ ምንድነው የሚለውን ነገር ማወቅ ፈልጋለሁ። እናንተም እንደኔ ማወቅ እንደምትፈልጉ ተስፋ አደርጋለሁ። ሁላችንም ምናልፍበት የህይወት መንገድ ቀጥ ያለ አልጋ ባልጋ ምቾት ብቻ እንደማይሆን የምናቀው ሐቅ እንደሆነ ሁልጊዜ እናገራለሁ። ወዳጆቼ በዚህ ቦታ የምትመለከቱት ይሄን ቃል የተናገረው ኢዮብ ነው። ኢዮብን በተደጋጋሚ ጊዜ የኢዮብን መጽሐፍ ስታነቡ የምትመለከቱት ነገር ምንድነው? ኢዮብ በምስራቅ ይኖሩ ከነበሩ ሁሉ ሰዎች እጅግ ባለጠጋ የነበረ ሰው ነበረ። የሚቆጠሩ 33,000 ንብረቶች የነበሩት ሰው ነበረ። እጅግ ባለጠጋ፣ እጅግ የተከበረ ሰው እንደነበር ታውቃላችሁ። በተለይም በእኛ ቤት የተለመደ ከዚህ ከኢዮብ መጽሐፍ የተወሰደ የበረከት ቃል አለ። ኢዮብ የትላንትና ህይወቱን ብትመለከቱ ምን አይነት ህይወት ይኖር እንደነበረ የእግዚአብሔርን ቃል ስታነቡ የምታገኙት ምንድነው? አንደኛ የእግዚአብሔር መብራት በኔ ላይ ይበራ በነበረ ጊዜ፣ ልጆቼ በዙሪያዬ በነበሩ ጊዜ እግዚአብሔርም ድንኳኔን ይጋርድ ነበረ ብሎ ይናገርና ምን አይነት የህይወት ከፍታ ላይ ይኖር እንደነበረ ስታዩ፣ መንገዴ በቅቤ ይታጠብ ነበር፣ እንደ ድንጋይ የሆነ ነገር ዘይት ያፈስልኝ ነበር። ወንበሬን ይዤ ወደ አደባባይ በወጣው ጊዜ ጎበዛዝት እኔን አይተው ዞር ይሉ ነበረ። እኔ ለውር ዓይን ላንካሳም እግር ለድሃም እናትና አባት ነበርኩኝ። ባል የሞተባትን እልል አሰኛት ነበረ። ንጉሥ በሰራዊቱ መሃል እንደሚኖር ያኖረኝ ነበር። ከአፌ ቃል በኋላ ማንም አንዳች አይጨምርም ነበር። እንደዚሁም የአፌን ቃል ንግግሬን የጢብን ዝናብ እንደሚሹ ይሹ ነበር። አፋቸውን ከፍተው እኔ የምናገረውን ነገር ለመስማት ይጠብቁ ነበር ብሎ ኢዮብ ይናገራል። እና በሚገርም ሁኔታ ትናንትና ይኖርበት የነበረውን የህይወት አይነት፣ የህይወት መንገድና ከፍታ ስትመለከቱ የሚገርም ነው። ምናልባትም በኢዮብ ደረጃ የተባረከ ፕሮስፐር ያደረገ ሰው መጽሐፍ ቅዱስ ውስጥ ፈልጋችሁ ማግኘት ይቸግራችኋል። የሚቆጠሩ 33,000 ንብረቶች የነበሩ ሰው ነበረ። ለዚህኛውም ለዛኛውም፣ ለፍየሉም ለግመሉም እረኛ መድቦ አይችልም። ከዚህ የተነሳ የእግዚአብሔር መብራት ድንኳኑን ይጋርድ ነበረ። የኢዮብ የሆነውን ነገር በጠቅላላ እግዚአብሔር ፕሮቴክት ያደርግለት ነበር፣ እግዚአብሔር ይጠብቅለት ነበረ። ንጉሥ በሰራዊቱ መሃል እንደሚኖር ነበር የምኖረው አለ። ንጉሥ በሰራዊቱ መሃል የሚኖረው አዞ እንጂ ታዞ እንዳልሆነ፣ ተፈርቶ እንጂ ፈርቶ እንደማይኖር ኢዮብ እኖር የነበረው አስፈርቼ ነው፣ አዝዤ ነው። ወንበሬን ይዤ ወደ አደባባይ ስወጣ ጎበዛዝት እኔን አይተው ዞር ይሉ ነበረ፣ ማንም በፊቴ አይቆምም ነበር ብሎ ይናገራል። በመካከል መጽሐፉን እያነበባችሁ ስትሄዱ ድንገት ባልታሰበና ባልተገመተ ሁኔታ ኢዮብ ባልተዘጋጀበትና ምክንያቱ ምን እንደሆነ ባላወቀበት ሁኔታ የገጠመው ነገር ደግሞ አሁን ከነገርኳችሁ ፍጹም በሌላ ጽንፍ ተቃራኒ ሲሆን ታገኛላችሁ። ወዳጆቼ ይሄ የኢዮብ መጽሐፍ 30ዎቹ ምዕራፎች ኢዮብ የደረሰበት ውድቀት፣ የገባበት እንደዚህ ድንጋጤ የመጣበትን ጨለማ ምክንያት ለማፈላለግ ነው። ከነ በልዳዶስ ከነ ኤልፋዝ ጋር ክርክራቸው፣ ሙግታቸው ምክንያቱ አንተነ ሰው ከምንም ከዜሮ ተነስቶ እንደዚህ አይነት የህይወት ስንክሳር ውስጥ አይገባም። አንድ ያረከው ነገር ቢኖር ነው። ምክንያቱም ዝም ብሎ ሰው እንዴት እንደዚህ አይነት ነገር ያጋጥመው ይችላል? ኢዮብ ደግሞ በአንድ በኩል ይላል ተውኝ ባካችሁ እኔ ማቀው ነገር የለም። እንደምታውቁት መጽሐፉ ራሱ ኢዮብ እጅግ ጻድቅ ሰው እንደነበረ፣ መስዋዕት እንኳን እንደማያጓድል፣ ለልጆቹ እንኳን መስዋዕት ያቀርብ እንደነበረ፣ ራሱን በእግዚአብሔር ፊት ያቀርብ እንደነበር መጽሐፉ ይናገራል። እና ይሄ ሰው ሳይዘጋጅ ድንገት በማያቀው የህይወት ጨለማ ውስጥ ሲገባ ትላንትና መንገዱ በቅቤ ይታጠብለት የነበረ፣ ድንጋዩ የዘይት ፈሳሽ ያፈስለት የነበረ፣ ትላንትና ንጉሥ በሰራዊቱ መሃል እንደሚኖር ይኖር የነበረ ሰው
ከዛ ቀጥሎ የገጠመው ነገር ስትመለከቱ ሰውነቱን በገል እስከማከክ፣ ሀብት ንብረቱን እስከማጣት፣ ልጆቹን በሚገርም ፍጥነት በአንድ ጀንበር እስከማጣት፣ ጨለማ እስከሚወርሰው ድረስ ሲደርስ ታያላችሁ። ወዳጆቼ ከዚህ ምዕራፍ በፊት ወደ ምዕራፍ 9 ጋር ሄዳችሁ ደግሞ ስታነቡ እንደዚህ ይላል። በምን ቋንቋ እግዚአብሔርን እሟገተው ዘንድ ቃላት እመርጥ ዘንድ እንዴት እችላለሁ? ጻድቅ እንኳን ብሆን ልመልስለት የምችለው ነገር የለኝም። ይሄ ሆነብኝ ብዬ ማን ለእግዚአብሔር የመጥሪያ ካርድ ሊሰጠው ይችላል? የመጥሪያ ወረቀት ተከሳሃል ብሎ ሊለው የሚችለው ማን ነው? እግዚአብሔርን ጥፋት አጥፍተሃል ና ብሎ መጥሪያ ሊሰጠው የሚችል ሰው ማን ነው ብሎ ይናገር? የትኛው ወንድ፣ የትኛው ጀግና፣ የትኛው ንጉሥ ነው ለእግዚአብሔር መጥሪያ ሊሰጠው የሚችለው? ጻድቅ እንኳን ብሆን ልመልስለት የምችለው አንዳች ነገር የለኝም። ዳኛዬን ምሕረት ከመለመን ውጪ ምንም ላደርግ የምችለው ነገር የለኝም። እባካችሁ ተውኝ እያለ ከነ በልዳዶስ ከነ ኤልፋዝ ጋር ይነጋገራል። እንደው በጣም የሚገርማችሁ ነገር ይገርመኛል። በየትኛው ግራመር፣ በየትኛው ቮካብለሪ፣ በየትኛው የቋንቋ ውበት እግዚአብሔርን እሟገት ዘንድ እችላለሁ? ድንገት እንደዚህ አይነት መዓት ሲያመጣብኝ ምንድን ያጎደልኩብህ? እንደውም ምዕራፍ 9ን ምዕራፍ 10ን ስታነቡ እንደዚህ ይላል። እኔ እናንተ ያልተግባባ ነው ምኑ ጋ ነው? ምኑ ጋ ነው የተላለፍነው? የትኛውን ጉዳይ ነው ያጎደልኩብህ? ለምንድን ነው በእንደዚህ አይነት ሁኔታ በእንደዚህ አይነት ቅርቃርና ጨለማ ውስጥ ልትከተኝ የፈለግከው ብዬ እግዚአብሔርን ብጠይቀው በየትኛው ቃላት በየትኛው ቋንቋ ልከራከረው እችላለሁ? ለእግዚአብሔርስ መጥሪያ ሊሰጠው የሚችለው ማን ነው? ልክ ሰው ሲከሰስ ፍርድ ቤት መጥሪያ እንደሚሰጥ መጥሪያውን ሄዶ ለተከሳሽ እንደሚሰጥ ማን ወንድ ማን ጀግና ነው? እግዚአብሔርን በኢዮብ ጉዳይ መጥሪያ ሊሰጠው የሚችል ማን ነው? ስለዚህ ያለኝ አማራጭ አንድ ጉዳይ ነው እና ዳኛዬን ምሕረት መለመን ብቻ። በቃላት ልከር ጻድቅ እንኳን ብሆን፣ ምንም እንኳን እንከን ባይኖርብኝ፣ ምንም እንኳን ስህተት ባይገኝብኝ፣ ምንም እንኳን ኃጢአት በኔ ላይ ባይኖር፣ ጻድቅ እንኳን ብሆን ልመልስለት የምችለው ነገር የለኝም። ጻድቅ እንኳን ብሆን አንተ ስህተት ልለው አልችልም። እኔ ስህተት እንኳን ባልሆን እግዚአብሔርን አንተ ተሳስተሃል ብዬ ልለው አልችልም። እና እንደውም እንደዚህ ይላል ወዳጆቼ ይላል፣ አንድ ቀን ግን ይላል አዳኜ እኔን ለመርዳት በምድር ላይ እንደሚቆም አውቃለሁ። ሕይወቴ እንደዚህ ሆኖ እንደማበቃ አውቃለሁ። እኔን ለመርዳት በምድር ላይ እንደሚቆም። አጨራረሴ እንደዚህ አይሆንም፣ እንደዚህ አይሆንም። ይገርማችኋል፣ እርግጠኛ ነኝ አዳኜ እኔን ለመርዳት በምድር ላይ እንደሚቆም። ጠላቶቼ ደስ አይበላችሁ። ውድቀቴን ያያችሁ ሰዎች ደስ እንዳይላችሁ። እኔን ለመርዳት በምድር ላይ እንደሚቆም፣ ሊያግዘኝ፣ ቀና ሊያደርገኝ፣ እምባዬን ሊያብስ፣ ቆሻሻዬን ሊያራግፍ፣ ታሪኬን ሊቀይር አንድ ቀን በምድር ላይ እንደሚቆም አውቃለሁ ይላል። በዚህ መካከል እግዚአብሔር አምላክ በ2017 እናንተን ለመርዳት በሐዋሳ ከተማ ይቆማል። አንተ በደንብ ባርክና አሜን በል። ይህ የአማኞች ድምፅ ነው። ጻድቅ እንኳን ብሆን ልመልስለት አልችልም አውቃለሁ። ቃላት መርጬ ልከራከረው አልችልም አውቃለሁ። ተከሳል ብሎ ሊጠራው የሚችል እንደሌለ አውቃለሁ። የሆነብኝ ነገር ለምን እንደሆነብኝ ምክንያቱም ባላውቅም አንድ ነገር ግን አውቃለሁ። አዳኜ ሕያው እንደሆነ አውቃለሁ። አምላኬ ሕያው እንደሆነ አውቃለሁ። እንደውም ሲናገር እንደዚህ ነው የሚለው፣ አዳኜ ሕያው እንደሆነ ነው የሚለው። ይሄ የሆነብኝ ነገር ሲሆንብኝ ሞቶ አይደለም፣ ከዙፋኑ ወርዶ አይደለም። አዳኜ ሕያው ነው፣ ዛሬም በዙፋኑ ላይ አለ። እኔን ለመርዳት በምድር ላይ እንደሚቆም አውቃለሁ አለ። አውቃለሁ የሚል ሰው አሜን ይበል። ባክበለም ልቀቅና አሜን በል። አዳኜ ሕያው እንደሆነ ዛሬም በዙፋኑ ላይ እንዳለ፣ ዛሬም በግርማው እንዳለ፣ ዛሬም ኤልሻዳይ እንደሆነ፣ ዛሬም ጸሎትን ሰምቶ እንደሚሰማ አውቃለሁ። እና እኔን ለመርዳት ደግሞ በምድር ላይ እንደሚቆም፣ በእኔና በክርክሬ መካከል እንደሚገባ አውቃለሁ። ሄሎ እዚህ ቤት ያላችሁ ሰዎች የሆነባችሁ ነገር ለምን እንደሆነባችሁ ምክንያቱም ባታውቁም አንድ ነገር ግን እርግጠኛ ነን። አዳኛችሁ አምላካችሁ የተከተላችሁት ጌታ እሱ ዛሬም ሕያው እንደሆነ። የሞተባችሁ ነገር ሊኖር ይችላል፣ ያጣችሁት ነገር ሊኖር ይችላል፣ የተበላሸ ነገር ሊኖር ይችላል። አምላካችሁ ግን በዙፋኑ ላይ አለ። ሰይጣን ይናደድ ዛሬ፣ ይበሳጭ ዛሬ። እኔን ለመርዳት በምድር ላይ ይቆማል የሚል ሰው አሜን ይበል። እርዳታን ከሥጋ ለባሽ ወይም ከባለስልጣን እንዳትጠብቁ። አምላካችሁ እናንተ ሊረዳ በምድር ላይ ይቆማል። በከተማይቱ አደባባይ ላይ ይቆማል። በስራ ቦታችሁ ይቆማል። በቤታችሁ ይቆማል። እናንተ ሊረዳ አምላካችሁ በክብር በግርማ በፈቀዳችሁ ላይ ይቆማል። መልእክት አለኝ የሚል ሰው ካለ አሜን ይበለኝ።
የኔ ሁኔታ አምላኬን አያብራራውም። አሁን የገባሁበት ሁኔታ አምላኬን ዲፋይን አያደርገውም። አሁን ያለሁበት ሲቹዌሽን የኔን አምላክ ዲፋይን አያደርገውም። ሞቶ አይደለም፣ ወርዶ አይደለም፣ ጠፍቶ አይደለም። የሆነብኝ ነገር ሲሆንብኝ አምላኬ ጠፍቶ አይደለም። ያው ነው፣ ኤልሻዳይ ነው፣ አዳይ ነው፣ ንጉሥ ነው። እኔ ሊረዳ በምድር ላይ ይቆማል። አንተ በደንብ አድርግና አሜን በል። ልጆቼ የሞቱት ሞቶ አይደለም። ሀብቴ የጠፋው አምላኬ ጠፍቶ አይደለም። አምላኬ ሕያው ነው፣ በዙፋኑ ላይ ነው። ያያል፣ ይሰማል፣ ይመለከታል። በእርግጥ የሆነብኝ ነገር ሲሆንብኝ ምክንያቱን አልነገረኝም። ከምን ተነስቶ እንደዚህ አይነት ሁኔታ ውስጥ እንደከተተኝ እሱ ነው የሚያውቀው፣ እኔ አላውቅም። እኔ ለሆነብኝ ነገር ምክንያቱን ባላውቅም ስለማመልከው አምላክ ግን በደንብ አውቃለሁ። የዘላለም አምላክ ነው። እኔን ለመርዳት በምድር ላይ እንደሚቆም አዳኜ ሕያው እንደሆነ አውቃለሁ። ጻድቅ እንኳን ብሆን ልመልስለት የምችለው አንዳች ነገር የለኝም። ቃላት መርጬ ከራከረው ዘንድ አልችልም። ለአምላኬን እግዚአብሔር መጥሪያ ሊሰጠው የሚችል ማን ነው? ምህረት ከመለመን ውጭ ሌላ ምንም የምጠይቀው ነገር የለኝም ብሎ ኢዮብ እየተናገረ ስለ ሕይወቱ አሁን ዛሬ ስላለበት ነገር ሲናገር በጣም የሚገርም ንግግር ይናገራል። አሁን ባነበብኩላችሁ በኢዮብ መጽሐፍ ምዕራፍ 19 ላይ የሚናገረው ምን መሰላችሁ? ወደ እኔ ተመልከቱ። መንገዴን ዘጋው፣ ክብሬን ገፈፈው፣ ሀብቴን አጠፋው፣ ተስፋዬን እንደ ዛፍ ነቀለው። ወዳጆቼን፣ ጓደኞቼንና ዘመዶቼን ከኔ አራቃቸው። የቤቴ ሰራተኞች በቁልምጫ ቃል ስጠራቸው አቤት አይሉኝም። ሕፃናቶች ይሳለቁብኛል። የሆነበት የገባበትን ጉድጓድ፣ የገባበትን ጨለማ፣ የገባበትን አዘቅት ኢዮብ በምን መልኩ ነው ዲፋይን የምታደርገው ስትሉት እንደዚህ ነው የሚለው። መንገዴን ዘጋው ይላል፣ ክብሬን ገፈፈው፣ ሀብቴን አጠፋው፣ ሰውነቴን አፈራረሰው፣ እንደ ብርቱ ጠላት ቆጠረኝ። ዛፍ እንደሚነቀል እንደዛ ተስፋዬን ነቀለዋል። ነቀለው ተስፋዬን። ሰዎችን፣ ወዳጆችን፣ ጓደኞችን ከኔ አራቃቸው። ሕፃናት ልጆች ይሳለቁብኛል። ሰራተኞች በቁልምጫ ቃል ስጠራቸው አቤት አይሉ ማለት። ትናንትና መንገዴ በቅቤ ይታጠብ ነበር እንዳላለ ዛሬ ግን መንገዴ ዘጋው መንገዴን። ብራዘር ሰይጣን ቢዘጋው በኢየሱስም ታስከፍታል። እግዚአብሔር ከዘጋው ግን ምን አድርገህ ትከፍተዋል? አትከፍተውም። በጾም በጸሎት አትከፍተውም። ከዘጋው ዘጋው። እሱ ብቻ ነው የሚለው። ክብሬን ገፈፈው። ወንበሬን ይዤ ወደ አደባባይ ስወጣ ጎበዛዝት እኔን አይተው ዞር ይሉ ነበረ። ንጉሥ በሰራዊቱ መሃል እንደሚኖር ያኖረኝ ነበር የሚል ሰውዬ ዛሬ ግን ክብሬን ገፈፈው ክብሬን። እሱ ብቻ ነው የሚለው። ሀብቴን አጠፋው፣ ከዛ ሰውነቴን አፈራረሰው። እንደ ብርቱ ጠላት ቆጠረኝ። መስዋዕት አቀርባለሁ። እግዚአብሔር እንደሚፈራ መጽሐፍ ይመሰክርለታል። መጽሐፉ እኮ ነው ስለ ኢዮብ የሚመሰክረው። እንደዚህ ይላል፣ ኢዮብ ጻድቅ ሰው ነበር። የተመሰከረለት ምስክርነትና ስሙና ሕይወቱ ኦፖዚት ሆኗል። እና ምክንያቱም በማያውቅ ሁኔታ ሰውነቴን አፈራረሰኝ። ከዛ ሲናገር እንደ ብርቱ ጠላት ቆጠረኝ። እንዴት ያለ ጉዳይ ነው! ጻድቅ ሰው ነበር፣ እግዚአብሔር የሚፈራ ሰው ነበር፣ መስዋዕቱን የሚሰዋ ሰው ነበር ብሎ እንደ ብርቱ ጠላት ቆጠረኝ። የሚገርም ነው። ይሄ ነገር አብሮ ይሄዳል ወይ? ይስማማል ወይ? ያላችሁ ስም፣ መንፈሳዊ ማንነት፣ እናንተነታችሁና የምታልፉበት መንገድ እርስ በርሱ ኮንትራዲክት አያደርግም ወይ? እንዴት ሰው እግዚአብሔርን እየፈራ በጽድቅ እየኖረ መስዋዕቱን እያቀረበ እንዴት መንገዱ ይዘጋል? ሀብቱ ይጠፋል። እንደዛውም እንደዚህ ነው የሚለው፣ ተስፋዬ ነቀለው ተስፋዬ። ዛፍ ከስሩ እንደሚነቀል የዓይኔን ማረፊያ ነቀለው። ልጆቼን ገደላቸው፣ ተስፋዬን ነቀለዋል። ሀብቴን አጠፋው፣ እንደ ብርቱ ጠላት ቆጠረኝ። ሰውነቴን አፈራረሰው። መንገዴን ዘጋው መንገዴን፣ ክብሬን ገፈፈው። ትላንትና ከአፌ ቃል በኋላ ማንም አንዳች አይጨምርም እንዳላለ ዛሬ ግን የቤቴ ሰራተኞች በቁልምጫ ቃል ስጠራቸው አቤት አይሉ ማለት አቤት አይሉ። ሕፃናት ይሳለቁብኛል። ለዛውም እንደዚህ ነው የሚለው ቀጥሎ ሲናገር፣ ሚስቴ የአፌን እስትንፋስ ሽታዬን ተጸየፈችው። የመጨረሻ ውድቀት ውስጥ የመጨረሻ ንቀት ውስጥ ከተተኝ። ወዳጆቼ ያንን ክብር ያንን ግርማ የተለማመደ ሰው መንገዴ በቅቤ ይታጠብ ነበር፣ እንደ ድንጋይ የሆነ ነገር ዘይት ያፈስልኝ ነበር። ወንበሬን ይዤ ወደ አደባባይ ስወጣ ጎበዛዝት እኔን አይተው ዞር ይሉ ነበር። እኔ ለዕውር ዓይን ለአንካሳ ምግር ለድሃም እናትና አባት ነበርኩኝ እንዳላል ዛሬ ሰዎች ጠረኑን የአፉን ሽታ እስኪጸየፉ ድረስ ተስፋው ሲነቀል፣ ሀብቱ ሲገፈፍ፣ ክብሩ ሲገፈፍ፣ ሀብቱ ሲጠፋ፣ እግዚአብሔር እንደ ብርቱ ጠላት ሲቆጥረው እንደዚህ ያለ ጻድቅ እንኳን ብሆን ልመልስለት የምችለው አንዳች ነገር የለኝ። በምን ቃላት ልከላከረው እችላለሁ? የትኛው ቮካብለሪ? እኔ መንገዴ ስለተዘጋ፣ ክብሬ ስለተገፈፈ፣ ሀብቴ ስለጠፋ፣ ተስፋዬ ስለተነቀለ፣ ሰውነቴን ስላፈራረሰውና እንደ ብርቱ ጠላት ስለቆጠረኝ
ነው እያመለከ እየፈራ እየተከተለ እንዴት እንዲህ ታደርገዋለህ ብሎ ለሱ መጥሪያ ሊሰጠው የሚችል ወንድ ጀግና ማን ነው? ያለኝ አማራጭ አንድ ነገር ብቻ ነው፣ ዳኛዬን ምህረት መለመን። ዳኛዬ ግን አለ መንገዴን ቢዘጋ፣ ክብሬን ቢገፈፍ፣ ሀብቴን ቢጠፋ፣ ተስፋዬን ቢነቀል፣ ሰውነቴን ቢፈራርስ፣ ሰዎች አፌን ሽታ ቢጸየፉም እኔ ስለ እግዚአብሔር ያለኝን ትርጉም አልቀየርኩም። ያኔ ከክብሬ ጋር እያለሁ ነው የነበረው ነው ዛሬ የምለው። ወዳጆቼ ኢዮብ ከገባበት መከራ በላይ ከመከራው ሲወጣ ስለ እግዚአብሔር ያለውን መረዳት ሳያስነካ በመውጣቱ እማራለሁ። አሁን ያላችሁበት ሁኔታ ያልፋል። አሁን ያላችሁበት ሁኔታ ያልፋል። በሚያልፍ ሁኔታ ውስጥ ስለ እግዚአብሔር ያላችሁ መረዳት ሳታስነኩ፣ ቋንቋ ሳትቀይሩ መውጣት ክርስትና ይባላል። የሚገርም ነው። ይገርማችኋል። እንደዚህ አይነት ብርቱ ነገር ነው የገጠመኝ። ከባድ ነገር ነው የገጠመኝ። ሰዎችን፣ ወዳጆቼን፣ ጓደኞቼን፣ ዘመዶቼን ከኔ ያርቋቸዋል። ይሄ ሰው በሰው መካከል መኖር የለመደ ሰው ነው። በሰው ይከበብ የነበረ ሰው ነው። ይሄ ሰው የአፉ ቃል ሕግ የነበረ ሰው ነው። ዛሬ ግን የቤቱ ሰራተኞች በቁልምጫ ቃል ሲጠራቸው አቤት አይሉትም። በጣም የሚገርም ሰው ነው። ይሄ ሰው ከባድ ሁኔታ ውስጥ እያለፈ ያለ ሰው ነው። ወዳጆቼ እናንተ ስማችሁ፣ ህይወታችሁ፣ መዝሙራችሁና የምታልፉበት መንገድ ኮንትራዲክት ያደረገባችሁ የተጋጨባችሁ ሰዎች፣ መንገዳችሁ የተዘጋባችሁ ሰዎች፣ ሀብታችሁ የጠፋባችሁ፣ ተስፋችሁ የተነቀለባችሁ ሰዎች ስሙኝ። የምታልፉበት ሁኔታ ከባድ የሆነባችሁ ሰዎች ዛሬ እግዚአብሔር የመጽናናት መልእክት ለእናንተ አለ። ምክንያቱም ፍለጋ በጣም እየዞራችሁ ያላችሁ ወዳጆቼ፣ እግዚአብሔር መንገድ ከዘጋባችሁ የትኛውን መንገድ ሄዳችሁ አታስከፍቱም። ለዚህ ነው የብዙ ሰዎች ቅይማት እግዚአብሔር የዘጋውን መንገድ በነቢያት ለማስከፈት ረጅም ርቀት ሲሄዱ ተኮራርፎ ጭራሽ ተጣልተው ቁጭ ብለዋል። ከዘጋው ዘጋው። አትሄድም ብሎ ከዘጋው ዘጋው። አትወጣም ካለ እያመለከው እየዘመርክ እየተከተልከው እያመለከው እያመሰገንከው የህይወትን አስኳል ዋናውን ለእግዚአብሔር ሰጥተህ ስታበቃ፣ በቤትም በህይወትም በነገር ሁሉ ላይ እግዚአብሔር ሾመ ስታበቃ፣ ለምንድን ነው በእንደዚህ አይነት ከባድ ሁኔታ ውስጥ የማልፈው ብለህ ስትል ቀጥሎ ባሉ ሀሳቦች ላይ እነግርሃለሁ፣ አካፍላ። ግን የሚገርም ነው። ዳኜ ሕያው እንደሆነ ይላል። አንተ ሰውነቱን እንደ ብርቱ ጠላት ቆጥሮታል። ሰውነቱን አፈራርሶታል። ሰውነቱ ፈራርሶ ሀብቱ ጠፍቶ ተስፋው ተነቅሎ ክብሩ ተከፎ መንገዱ ተዘግቶ እንደዚህ ይላል። ዳኜ ሕያው እንደሆነ የማይመረመረውን ታላላቅ ነገር የማይቆጠረውንም ታምራት ያደርጋል። ሁሉን ታደርግ ዘንድ ቻይ እንደሆንክ የገባኝ ነገር አንድ ጉዳይ ነው። በተከፈተው በር ብቻ ሳይሆን በተዘጋብኝም በር የገባኝ ነገር ሁሉን ታደርግ ዘንድ ቻይ እንደሆንክ ነው። አንተ ሐሳብህ ከቶ ሊከለከል እንደማይችል ነው። አሁን በኔ ህይወት እየተፈጸመ ያለው ሐሳብህ ነው። ሐሳቤን የከለከልከው ሐሳብህን በህይወቴ ልታደርገው ልታገምረው ስለፈለክ ነው። ሁሉን ታደርግ ዘንድ ቻይ ነው። ይኸውላችሁ መንገዳችሁ ስለተዘጋ፣ ሀብታችሁ ስለጠፋ፣ ተስፋችሁ ስለተነቀለ፣ እግዚአብሔር እንደ ብርቱ ጠላት ስለቆጠራችሁ፣ ከእግዚአብሔር ጋር በማጉረምረም ተጣልታችሁ በኩርፊያ መንፈሳዊ ነገራችሁን አበላሽታችሁ ትሄዳላችሁ ብሎ ሰይጣን ሲጠብቅ፣ ዛሬ ግን እናንተ ከዚህ ቤት ስትወጡ እንደዚህ ነው የምትሉት፣ ሁሉን ያደርግ ዘንድ ቻይ ነው። ሐሳቡ ከቶ ሊከለከል አይችልም። የማይመረመረውን ታላላቅ ነገር የማይቆጠረውንም ታምራት ያደርጋል። እኔ በዚህ ማለዳ ትንቢት እናገራለሁ። በህይወታችሁ ታላቅ ነገር ይሆናል። ከአእምሮ በላይ የሆነ ነገር በህይወታችሁ ይሆናል። ወዳጆቼ እንዳትሰሩም፣ እንዳትማሩም፣ እንዳታገቡም፣ እንዳትወጡም፣ እንዳትገቡም መንገድ የተዘጋባችሁ እያመለካችሁ የሆነ ቅርቃር ውስጥ የገባችሁ ክብራችሁ የተገፈፈባችሁ ዛሬ በብዙ መናቅ፣ መጠላት፣ በብዙ መረሳትና ሪጀክሽን ውስጥ እያለፋችሁ ያላችሁ ድንገት በሆነ ሁኔታ ባልተዘጋጃችሁበት የህይወት ማዕበል ውስጥ እየተደፈቃችሁ ያላችሁ ልትሞቱ ሩብ ጉዳይ የቀራችሁ የመሰላችሁ ሰዎች ለሌሎች ሰዎች እንደ ልባቸው የሚኖሩ ሰዎች ህይወት ቀሏቸው መንገድ ተከፍቶላቸው ሲያበቃ ለእናንተ ግን መንገድ ዝግ የሆነባችሁ የብረት በር የሆነባችሁ የናስ መዝጊያ የሆነባችሁ ሰዎች በደንብ አድርጋችሁ ስሙ። ወዳጆቼ የሚገርም እኮ ነው። ኢዮብ የአፌ ቃል የክርክር መዝጊያ ነበር። የሰዎችን ክርክር የፈታ የሰዎችን ቋጠሮ የፈታ የኢዮብ የራሱ የአፉ ቃል የራሱን እንቆቅልሽ መፍታት አቃተው። እኔ በጣም በክርስትና ህይወቴ የሚገርመኝ በእናንተ የጸጋ ስጦታ በእናንተ በኩል በእናንተ መንገድ የብዙ ሰዎች ጥያቄ ተመልሰው እናንተ ግን በተመሳሳይ ጥያቄ ውስጥ ስትኖሩ ለመናገርም ለማውራትም ለቋንቋም ለመዝሙርም እኮ በማይመች ሁኔታ ውስጥ የምታልፉ ሰዎች አላችሁ። ወዳጆች እግዚአብሔር ሲዘጋባችሁ፣ ሲከለክላችሁ፣ ሲዘገይባችሁ ምክንያት አለው። እግዚአብሔር ትክክል ነው። ለመሰለ ሰጥቶ ብቻ አይደለም ተቀብሎም ስለሚባርክ፣ ከፍቶ ብቻ አይደለም ዘግቶም ስለሚሰራ
እግዚአብሔር አውጥቶ ብቻ ለማስገብቶ የወደደውን የልቡን ሐሳብ ስለሚያደርግ እግዚአብሔር ሲዘጋ ትክክል ነው። ሲከፍት ብቻ አይደለም። እግዚአብሔር ሲሰጣችሁ ብቻ አይደለም፣ ሲከለክላችሁ ልክ ነው። እግዚአብሔር በፈለጋችሁት ሰዓት ፈጥኖ ሲደርስላችሁ ብቻ አይደለም፣ ሲዘገይም ልክ ነው። ለምንድነው ነገሬ የዘገየው ያላችሁ ሰዎች እኔ አዎ አብሶሉትሊ ፐርፌክት እንዳልሆን አውቃለሁ። ግን በምችለው መጠን በድካሜም ንስሐ የገባው ከጌታ ጋር ያለኝን ሪሌሽንሺፕ ለማስተካከል በምችለው መጠን እግዚአብሔርን ለማስደሰት እንደ ፈቃዱ ለመኖር እየጣርኩኝ ነው። ከሌላ ሰው የተለየ ምን እርግማን፣ ምን ኃጢአት፣ ምን የዘር ማንዘር ጦስ ጥንቡሳት ቢኖርብኝ ነው ነገሬ የተዘከለከለው፣ መንገዴ የተዘጋው፣ እግዚአብሔር የዘገየብኝ የምትሉ ሰዎች እዚህ ውስጥ ትኖራላችሁ። ይገርም እኮ ለ38 ዓመት መጥመቂያው አጠገብ የተቀመጠው ሰውዬ ላለፉት 38 ዓመት ከሱ ኋላ የመጡ ሰዎች እየተፈወሱ ሲሄዱ እሱ ግን እዛው ሲቀመጥ ምን የሚል ይመስላችኋል? ወዳጆቼ የተዘጋባችሁ በር ያልተከፈተ ረዳት ስለሌላችሁ አይደለም፣ እግዚአብሔር ስለዘጋው ነው። በጣም ቀላሉ ነገር ከባድ የሆነባችሁ እናንተ ብልጠትም ዕውቀትም ስለሌላችሁ አይደለም። እናንተማ ጭስ እንኳን እንዴት መውጫ የለውም። እናንተ እንዳላችሁ እንደምትጠጣጠፉት እንደናንተ ጩልሌና እንደናንተ አራዳ እንደናንተ ብልጠት እንደናንተ ዕውቀት ነገር ባይን የሚገባችሁ ያቤት እንኳን አይደለም ይሄንን የሌላውን ነገር ወንድና ሴት የምትለዩ ሰዎች ቀላሉ ከባድ ሲሆን ከክፍት አደባባይ እንደዚህ አደባባይ የሆነው ለእናንተ ግን በብረት መዝጊያ እንደተዘጋ ሲዘጋባችሁ አለው ነገር አለው ሐሳብ አለው ምክንያት። እግዚአብሔር ሲከፍት ብቻ ሳይሆን ሲዘጋ፣ ሲሰጥ ብቻ ሳይሆን ሲቀበልም፣ እግዚአብሔር ሲፈጥን ባሰባችሁት በትክክለኛው በዛ ጊዜ ሲደርስ ብቻ ሳይሆን ሲዘገይ ምክንያት ሲዘገይ ዓላማን። ስለዚህ ዛሬ እንድትሉ የምፈልገው እግዚአብሔር ትክክል ነው። ለዚህ ነው ኢዮብ እንደዚህ ያለ ጻድቅ እንኳን ብሆን መልስለት የምችለው አንዳች ነገር የለኝም። ጻድቅ እንኳን እና ቃላት መርጬ ልከራከረው አልችልም። እማስታውሰው ስህተት ይሄ ነው ብዬ ልጠራው የምችለው ችግር የለብኝም። ግን ይሄ ነገር የሚያስረዳኝ አንድ ነገር ነው። እግዚአብሔር ጻድቅ እንደሆነ፣ ትክክል እንደሆነ፣ ሕያው እንደሆነ፣ እሱ ዛሬ በዙፋኑ ላይ ከነ ኃይሉ እንዳለ እግዚአብሔር ልክ ነው። ተስፋዬን ነቅሎታል፣ ልክ ነው። ሀብቴን አጥፍቶታል፣ ክብሬን ገፎኛል፣ መንገዴን ዘግቶታል፣ ልክ ነው። ሰዎች ከኔ እንዲርቁ አድርጓል፣ ልክ ነው። እንዴት ልክ ሊሆን ይችላል? የኔ መንገድ መዘጋት እንዴት ልክ ሊሆን ይችላል? ከአቅሜ በላይ በሆነ ጉዳይ ነው እየተፈተንኩ ያለሁት፣ እንዴት ልክ ሊሆን ይችላል? የሀብቴ መጥፋት፣ የተስፋዬ መነቀል እንዴት ልክ ሊሆን ይችላል? በደም ስሙ ወዳጆቼ፣ እንዴት ልክ ሊሆን ይችላል? በምን መመዘኛ ነው የኔ ክብር መገፈፍ፣ ከምወዳቸው ቤተሰቦቼ መለየት እና እኔ ብቸኝነት አልወድም በሰው መካከል መኖር የለመድኩት ግን ሰዎች ከኔ መራቃቸው በምን መስፈርት ልክ ሊሆን ይችላል? የሰውነቴ መፈራረስ እንደ ብርቱ ጠላት እኔን ቆጠረኝ፣ እንዴት ልክ ሊሆን ይችላል? ምክንያቱም በ5 በ6 በ7 ሐሳቦች እግዚአብሔር ልክ እንደሆነ ላሳያችሁ። አንደኛ የምጽፉ ሰዎች የመንገዴ መዘጋት፣ የሀብቴ መጥፋት፣ የክብሬ መገፈፍ፣ የተስፋዬ መነቀል፣ የሰውነቴ መፈራረስ እንደ ብርቱ ጠላት በእግዚአብሔር መቆጠሬ፣ የሰዎች ከኔ መራቅ፣ ሚስቴ የአፌን እስትንፋስ ሽታዬን መጸየፏል። በምን መንገድ በምን ምክንያት ነው ትክክል ሊሆን የሚችለው የምትሉ ሰዎች አንደኛ እግዚአብሔር አምላክ ሲዘጋባችሁ፣ ሲዘገይባችሁ፣ ሲከለክላችሁ ልክ ነው። ምክንያቱም አንደኛ የተሻለ ነገር አዘጋጅቶላችሁ ነው። መጽሐፍ ሲናገር እንደዚህ ይላል፣ ከዚህም ነገር በኋላ ኢዮብ 120 ዓመት ኖረ፣ 7 ወንዶችና 3 ሴቶች ልጆች ተወለዱለት። በዓለም ላይ የኢዮብን ሴቶች ልጆች የመሰለ ቆንጆ አልነበረም። እግዚአብሔርም የኢዮብን መጨረሻ ከመጀመሪያው ይልቅ ባረከው ይላል። የሚከርም ነው። ከዚህ ነገር በኋላ ከመንገዱ መዘጋት፣ ከተስፋው መነቀል፣ ከሰዎች ከሱ ከመራቃቸው በኋላ ከሀብቱ መጥፋት፣ ከክብሩ መገፈፍ በኋላ 120 ዓመት ኖረ። ይገርማችኋል። ያው ነግራችኋለሁ። ከዚህ ነገር በኋላ አሁን ካላችሁበት ነገር በኋላ ገና ረጅም ዘመን ትኖራላችሁ። ወይኔ የሚሰማኝ ሰው ካል ገና ረጅም ዘመን ትኖራላችሁ። የጠፋው ሀብት ይዟችሁ አይጠፋም። የሄዱት ሰዎች ደስታችሁን አይወስዱትም። እነግራችኋለሁ በእግዚአብሔር መንፈስ ሆኜ ከዚህ በኋላ ረጅም ዘመን ትኖራላችሁ። ከዛ እንደዚህ አለ ይሁን። ከዚህ ነገር በኋላ ኢዮብ 120 ዓመት በምድር ላይ ኖረ። ከዛ 7 ወንዶችና 3 ሴቶች ልጆች ተወለዱለት። እንደገና አባት ሆነ። 3 ሴቶች ልጆች ተወለዱለት። እንደውም እንደዚህ ይላል፣ አንደኛዋ ሴት ስም የሚማ ይባላል።
የሚለው እንደዚህ ነው። ከዚህ ነገር በኋላ ኢዮብ 120 ዓመት ኖረ። 7 ወንዶችና 3 ሴቶች ልጆች ተወለዱለት። በዓለም ላይ ይላል ከህንድ እስከ ኢትዮጵያ እንኳን ስንት ቆንጆ አለ መሰለህ። በዓለም ላይ ይላል የኢዮብን ሴት ልጆች የመሰለ ቆንጆ አልተወለደም አለ። እነግራቸዋለሁ በጌታ በኢየሱስ ከመጀመሪያው ይልቅ ቆንጆ ህይወት ከዚህ በኋላ ይጠብቃቸዋል። በደባክና አሜን በል። ቬሪ ቢዩቲፉል ህይወት ይጠብቃቸዋል። የዘጋው ለተሻለ ነገር ነው። የዘጋው ለቆንጆ ነገር ነው። የከለከላችሁ ቢዩቲፉል የሆነ ነገር ከፊት ለፊታችሁ ስላለ ነው። የሚሰማኝ ሰው ካለ ረገጥ ያርክና አሜን በል።